እንዴት ናችሁ ወዳጆች? ዛሬም እንደተለመደው ቢዝነስ አይዲያ ይዤላችሁ መጥቻለሁ። በዩኒቨርሲቲዎች አካባቢ ልትሰሯቸው የምትችሏቸው ቢዝነሶች ነው የመጣሁት። ሰፋ ያሉ ናቸው፣ ነገር ግን እናንተ አንዱ ላይ ብትሰማሩ ሊያዋጣችሁ ይችላል። በጣም ስማርት የሆነ ሰው አንዱ ላይ ተሰማርቶ ከዛ ቀስ እያለ ያሳድጋል። እዛ አካባቢ ኪራይ ማግኘት ራሱ አሁን በጣም ከባድ ነው፣ ግን ከተገኘ በጣም ጥሩ ቢዝነስ ሊሆን ስለሚችል ማለት ነው። የመጀመሪያው ፉድ ትራክ ነው። ፉድ ትራክ ሲባል እኛ ሀገር አልተለመደም፣ ነገር ግን ፋስት ፉድ የሆነ ነገሮችን ማቅረብ ተማሪዎች በብሬክ ታይም ላይ እንዲሁም ምሳና እራት ላይም ሊጠቀሙት ስለሚችሉ ያንን በካፍቴሪያ ወይ ደግሞ ወጣ ባለ መልኩ ከግቢው ውጪ ላይ ማዘጋጀት ጁስ አሉ አይደል? እንደዚህ የሚሰሩ ሰዎች ግን ደግሞ በይበልጥ በጣም ኳሊቲ ያለውና ዋጋ ቀነስ ባለ መልኩ ብትገቡ በደንብ ተሰሩበታላችሁ ማለት ነው። ቡናና ጁስ አካባቢ የሚያቀርቡ ሰዎች በደንብ ስሙዚ ቡና ለብቻው በራሱ በደንብ ይሄዳል፣ ከሰዓት ላይ በደንብ ሊሰራ ስለሚችል ማለት ነው። ይሄ ስናክ በርገር እነ ሳምቡሳ አይነት ነገሮች ምግብ ላይ በጣም መስራት ይቻላል። ፍራይስ እነ ዶናት ኬክ መስሉ ግን ቀለል ያሉ ነገሮችን በደንብ ይጠቀማሉ ማለት ነው። በዚህ መሃል ላይ ገንዘብ ለመስራትና ብዙ ጊዜ የሚሰራበት ስለሆነ ደንበኛ መያዝ በደንብ መከባከብ ያስፈልጋል ማለት ነው። ሌላ ዋይፋይ ያለው ሱቅ ቢኖር በሁሉም ቢዝነሶች ላይ ቢኖራችሁ በጣም ይመከራል። ከዚህ ጋር ተያይዞ ንጹህ የሆነ መታጠቢያውም ሁሉ ነገሩ ንጹህ የሆነ ነገር ብታቀርቡ ምግብ ስለሆነ ማለት ነው። ሁለተኛ ቴክኖሎጂ ሰርቪስ የሚሰጥበት ለምሳሌ ፕሪንቲንግ፣ ፎቶኮፒ፣ ኢንተርኔት ለምሳሌ ኢንተርኔት የምትሰጡበት ያከራያችሁ ቢሆን ከዲቫይሶች ጋር ከፕሪንተሮች ጋር ማከራየት እሱም ራሱን የቻለ ትልቅ ቢዝነስ ነው። ላፕቶፕ፣ ሞባይል እሱን ቻርጅ ማድረግ፣ ከቨሮች መቀየር፣ ሞባይል ጥገና፣ በአጠቃላይ አክሰሰሪዎችን መሸጥ በደንብ ያዋጣል። በደንብ ያዋጣል። የፎን ከቨር፣ ኤርፎን፣ እነዚህ ፍላሽ ዲስክ፣ ቻርጀር እነዚህን መሸጥ በጣም ያዋጣል። ዩኒቨርሲቲዎች አካባቢ ሰዎች እየሰሩበት ነው። ብዙ ሁሉም ላይ የለም። ስለዚህ በአቅራቢያ ካላችሁ አንዱ ላይ መሰማራት ትችላላችሁ ማለት ነው። ሶስተኛው ክሎዝ እና ልብስ ላይ ማለትም ልብስ ማጠብ፣ መስፋት፣ እነዚህ ነገሮች ማለትም በልካችን መስፋት እንዲሁም ደግሞ ማጠብ፣ ላውንደሪ ከዚህ ጋር በደንብ ያዋጣል። እነሱ የሚሰሩት ነገር ስላልሆነ ትምህርት ቤት ውስጥ አብዛኞቹ እንደዛ ስለማያደርጉ ወጣ ብለው ነው የሚያሰሩት። ይህንንም አስፋልት ዳር መሆን የለበትም። ትምህርት ቤቱ አጠገብ አካባቢ ይሆን ግን ገባ ባለም ቦታ ልትሰሩ ትችላላችሁ ማለት ነው። ሌላው ለቡክ ሾፕ አይነት ነገሮች ሆኖ ተማሪዎች ሊሸፍኑት የሚችሉት ግን ለነሱ የሚጠቅሙ ለምሳሌ ስፖርት የሆነ ጂም ሊሆን ይችላል፣ ቲያትር ቤት ሊሆን ይችላል፣ ስቴሽነሪ አካባቢ ስቴሽነሪ ሊሆን ይችላል፣ ቡክሾፕ መጽሐፍ መደብር ሊሆን ይችላል። እነዚህ በደንብ ይሰራበታል። ጌም ሴንተር ራሱ ኢንተርቴይንመንት እና ሶሻልን በተመለከተ ጌም ሴንተር በደንብ ሊሰሩ ይችላሉ በብሬክ ታይም ይሄንንም ስለሚያደርጉ ማለት ነው። ፓርቲ ምናምን አንዳንዴ ኦርጋናይዝ ማድረግ ለተማሪዎች ባላቸው ግሩፕ ባላቸው ቲም እሱም ትልቅ ቢዝነስ ነው። ፎቶ ስቱዲዮ እንደዚህ ይሰራሉ። ግራጁዌሽን በአመት አለ በትልቁ ይሰራል። እሱንም እዛው አካባቢ ብትሆኑ መጀመሪያ የሚጠይቁት አካባቢያችሁ ላይ ስላለ ማለት ነው። እንደዛን ብታደርጉ ጥሩ ነው። ከዚህ ጋር ተያይዞ ኪ ነገር ልንገራችሁ። ኪ ነገር ምንድነው? ዋጋ ነው። ዋጋ በጣም ሲሪየስ መሆን አለባችሁ። ቀነሳችሁ ልትሰሯቸው ይገባል እና ኪውክ ሰርቪስ ፈጣን የሆነ ሰርቪስ ልትሰጧቸው ይገባል ማለት ነው። እንዳልኳችሁ አሁን ምግብና ዋይፋይ ለምሳሌ ሁሉም ስራችሁ ላይ ዋይፋይ ቢኖር ወረፋም ካለ በደንብ እያገለገላችሁ ከሆነ ለመጠበቅ ይመቻችኋል ማለት ነው። ላውንደሪ ውስጥ ቢሆን ኮፊ ሃውስም ቢሆን ዋይፋዩ በደንብ ቤስት ይሆናል፣ ትመረጣላችሁ ማለት ነው። ሌላ ሲዝናል የሆነ ነገር ለምሳሌ ተማሪዎች ጨርሰው ሊወጡ አካባቢ ብዙ ይመረቃሉ፣ ፎቶ ይነሳሉ። ስለዚህ ወደ ፎቶ ዞር ማድረግ። ልብስ ደግሞ ቅዳሜና እሁድ በደንብ ይለብሳሉ አይደል? ቅዳሜና እሁድ አርብ አካባቢ ላይ በደንብ አድርጎ ተዘጋጅቶ የጽዳቱን ስራ መስራት። በዚህ መልክ እነዚህ አምስቱ ቢዝነሶች ዩኒቨርሲቲ አካባቢ ልትሰሯቸው ትችላላችሁ ማለት ነው። ሌሎችም ቢዝነሶች ይዤላችሁ እመጣለሁ። ከዚህ ጋር ተያይዞ ሌሎች ቢዝነሶች አሉ እንደዚህ ዩኒቨርሲቲ አካባቢ ሊሰሩ የሚችሉ ይዤላችሁ እመጣለሁ በሌላ ጊዜ። ሰብስክራይብ አድርጉን፣ ላይክ አድርጉን። ደግሞ ተማሪዎች እንዲሁም ደግሞ ዩኒቨርሲቲ አካባቢ ሊሰሩት ይችላሉ የምትሏቸው ሰዎች ካሉ ሼር አድርጉላቸው። በጣም እናመሰግናለን። መልካም የስራ ጊዜ